ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ እንግዲህ ዛሬ በጠዋት እሁድ ተነሳንና ቁርሳችንን ምን ልስራ ብዬ በቃ በጣም ታውቃላችሁ፣ ብዙ ጊዜ ያው ምግብ የምሰሩት ነገር ግራ ይገባችኋልና እና ተነሳውና ይውላችሁ በቃ ሀሳቤ ላይ ምን ልስራ፣ ቁርስ ምን እንብላ እያልኩኝ ባለቤቴም ዛሬ እረፍት ነውና እስቲ ቆይ ለየት ያለ ነገር ልስራ ብዬ ይውላችሁ እንደዚህ ድንች እየሰራው ነው። ቲማቲም ሽንኩርት ከተፍኩ አቁላላሁት፣ ቲማቲም ጨመርኩበት እና እንግዲህ ያው እዚህ ጋር ድንቹንም ደግሞ እንደዚሁ ክትፍትፍ አረኩና ጨመርኩት፣ አቁላላሁት። በጣም በቃ ታውቃላችሁ ሲምፕል የሆነ ቁርስ ማለት ነው እና በጣም ነው ደስ የሚለው ጣዕሙ ምናምን። እናንተም ሞክሩት፣ እንድትሞክሩት ፈልጋለሁ። ቀለል ያለ ቁርስ ነው። ከዛ እንደዚህ አቁላላው ጥብስ አደረኩት። እዚህ ጋር ደግሞ ቡና እየቆላሁ ነው። ቡና በጣም ነው ታውቃላችሁ፣ ቡና ካልጠጣሁኝ በቃ ማወራው ነገር ራሱ አላውቅም፣ የምናገረው ነገር ራሱ አላውቅም። እዚህ ጋር ቡናዬን አጥቤ ጥብጥብ አድርጌ ጣድኩኝ፣ እየቆላሁ ነው። ከዛ እንቁላሌን አመጣውና እንቁላሌን በጥብጥ እያረኩኝ በጎን ድንቿን እስክትጠበስ ትንሽዬ ውሃ አረኩኝና እንትን አልኩኝ ማለት ነው። ይኸው እንደምታዩት እየተቁላላ ነው። በነገራችን ላይ ግራ ገብቷችሁ ያውቃል? ቁርስ ምግብ የሆነ ነገር ለመስራት ምናምን ወጥ ለመስራት የሆነ ነገር በቃ ሁሌም ታውቃላችሁ የሆነ ግራ ይገባልና ምን ልስራ በቃ ሀሳብ ይሆንባቸዋልና ጥብስብስ አረኳት። እንደዚህ አሪፍ ዘዴ መጣልኝ ሀሳቤ። የዱሮ ሙያዬ ነበረች። በቃ እቺን ቴክኒክ ተጠቀምኩና ታይታን ምንድን ነበር የሚባለው? ከዛ እዚህ ጋር ትንሽ ውሃ አረጋለሁኝ። ያው ማለት ይመስለኛል ከቪዲዮ እኩል አልሆነልኝ መሰለኝ እንትን ድምፄ የተቀረጸ መስሎኝ ነበረ። በነገራችን ላይ ያው አንዳንዴ ስልኬ ድምፅ አያረግምና እዚህ ጋር ትንሽዬ ውሃ አረኩበት። ከዛ ክድና አረኳት። ከዛ ደግሞ እንደዚሁም ቡናዬንም ሁለት አይነት ሆነችብኝ። እዚህ ጋር ትንሽ ያኛውን እስከ መከላልስ ድረስ ትንሽዬ እንትን አለችብኝ ማለት ነው። ሁለት አይነት ሆነች ግን ትስተካከላለች። ቡናዬን ቆላ አረኩኝና እንግዲህ የእሁድ ፕሮግራማችን እኔና ባሌ እሱም ቡና በጣም ይወዳል። እኔም ቡና እንደዚህ የሁላችሁ ቡናዬ እንደዚህ ተቆላች። አሪፍ ሆነች አይደል? እዚህ ጋር ጽድት ያለ ቡና ሆነች። ከዛ በኋላ እንደምታዩት እዚህ ጋር ድንቼም በስላለች። ድንቼን በሰለችና ከዛ እንቁላል እዚህ ጋር ሰበርኩና ምትት ያው እዚህ ጋር እየመታው ነው እንቁላሉ ምትት አረኩና ከዛ ድንቹ ላይ ጨምር አረኳት። በጣም አሪፍ ነው። በነገራችን ላይ ይህንን ምግብ ሞክሩት፣ ማርያምን በጣም ጽድት ያለ እንዴት እንደሚጣፍጥ ማለት ነው። ከዛ እንቁላሌን ሰራው፣ ቃሪያን ከታተፍኩና ጨምር አረኩበት። ከዛ ቡናው እስኪበርድ ድረስ ኪያር ኩከምበር ነው የሚባለው በአማርኛ ኩከምበር እዚህ ጋር ቀላቀልኩት። እንትኑን ቃሪያ ነው በነገራችን ላይ ቃሪያውን ቀላቀልኩት። ድንቹ ኦልሬዲ በስሏል። ከዛ በኋላ ጽድት ያለ ቁርስ ይላል። እዚህ ጋር ኩከምበሬን ቆራርጬ አጣጥቤ ይኸው ፈሽፋ አርጌ ቁርስ ለባለቤቴ እና ለእኔ አቀረብኩኝ ማለት ነው። እንግዲህ ይኸው እዚህ ጋር ቀርቦ ቁርሳችንን ልንበላ ነው። እንደዚህ በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት። እዚህ ጋር ቤታችን እንግዲህ ጠረጴዛችን ላይ አስቀምጠን ይኸው ቡናውም እንግዲህ እንደምታዩት ፏፈሽ ብሏል። እሁዳችንን ዛሬ በእንደዚህ ሁኔታ አሳለፍን። ቸኮሌትም አለን፣ ቴምርም አለን። እንግዲህ ይህን ይመስላል ውሏችን። ምን ትላላችሁ? እንግዲህ የራሳችሁን ደግሞ አስተያየት ላይክ እና ሼር እንደገናም እንዲሁም ደግሞ
ሰብስክራይብ አድርጉኝ። የልጅ እናት ነኝ፣ አበረታቱኝ። አዲስ ጀማሪ ነኝ። ሁላችሁም ሰብስክራይብ እንድታደርጉኝ እፈልጋለሁኝ። ያው እንዲሁም ደግሞ ዩቲዩብ ፌመሶች እንድታበረታቱኝ፣ ምን ማድረግ እንዳለብኝ እንድትነግሩኝ እፈልጋለሁ። እንድታግዙኝና እንድትረዱኝ፣ በቃ እንድጠነክር ማለት ነው። ሞራን እንድትሰጡኝ እፈልጋለሁ፣ እንድታበረታቱኝ። እንግዲህ ይህን ይመስላል። ጨስ ፏፏፋሽ አርገናታል እሑድን። እንግዲህ በዚህ ሁኔታ እኔና ባለቤት ረፍቱን አሳልፈናል ማለት ነው ከልጃችን ጋራ። እንግዲህ ሁላችሁም እግዚአብሔር በልጅ ይባርካችሁ። ቡናችን ተቀዳ። ይህን ይመስላል።